ሀገራዊ የብልጽግና ግቦችንና ዓመታዊ እቅዶችን ለማሳካት ተቋማት ቀን ከሌት ሊተጉ ይገባል ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የ2017 የበጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የየዘርፎቹ እቅድ አፈጻጸም ዛሬ ከፌዴራል ተቋማት የሥራ ኃላፊዎች ጋር መገምገም ተጀምሯል። በግምገማውም በመቶ ቀናት ውስጥ የትኩረት ማዕከል የሆኑ ዋና ዋና ተግባራት የተገኙ ውጤቶችን የታዩ ክፍተቶችንና የትኩረት አቅጣጫዎችን ከተቋማቱ የሥራ ኃላፊዎች ጋር በጋራ እየተገመገመም ይገኛል። ባለፉት 9 ወራት በተሟላ የማክሮ ኢኮኖሚና የሪፎርም ትግበራ በተለዩ መስኮች በርካታ ስኬቶች ተመዝግበዋል ያሉት አቶ ተመስገን የየዘርፎቹ አፈጻጸም የላቀ ስለመሆኑም አንስተዋል። እነኚህን ድሎች እንደ መንግስት የመፈጸም አቅም የታየባቸው መሆኑንም ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አንስተዋል። አንደኛው ሐሳብ አጠቃላይ ሀገራዊ ሪፎርሙ በርካታ ነገሮችን ፈጽሟል። የኢትዮጵያ እድገት ከጊዜ ወደ ጊዜ እየተሻሻለ ነው። የለውጡ መንግስት በርካታ ስራዎችን ሰርቷል። በፖለቲካ ሪፎርም ብዙ ጊዜ የተወያየንባቸው የምናውቃቸው ናቸው። አጋር እና ሌሎች ተብለው የተገለሉ የማህበረሰብ ክፍሎችን ያቀፈ ፓርቲ አንድ ሀገራዊ ፓርቲ እንዲኖር የተደረገው ሪፎርም ቀላል አይደለም። ከዚህም ባለፈ ደግሞ ተፎካካሪ ፓርቲዎችን የመንግስት አካል እንዲሆኑ የመንግስት አስፈጻሚ እንዲሆኑ አጀንዳው አገር የመገንባት አገር የመስራት እንጂ በጽኑ መሰረት ላይ ማስቀመጥ እንጂ ሌላ የአሸናፊና የተሸናፊ ፖለቲካ እንዳይኖር ለማድረግ በርካታ ስራዎች ተሰርተዋል። ይሄ ብዙ ጊዜ ተወያይተንበታል። በኢኮኖሚ እድገታችንን ከዚህ በፊት ከነበረው በርካታ ሀገራት በኮቪድ ጊዜም በተንገደገዱበት ወቅት የሰራነውን ስራ ሁላችንም እናውቀዋለን። እነዚህ ሁሉ ውጤቶች በቱሪዝሙም የሰራናቸው በማዕድን የሰራናቸው በየሴክተሩ የሰራናቸው ስራዎች በሙሉ በጣም ትልቅ ናቸው። ስለዚህ ሪፎርሙ በተሳካ መልኩ እየሄደ ነው። የለውጡ መንግስት በተሳካ መልኩ እየሄደ ነው። ይሄ ማንም ሰው ዲናይ ማድረግ የለበትም የሚል ሐሳብ ያላቸው ሰዎች አሉ። ከዚህ ባለፈ ግን ችግሮችን ደግሞ የማያዩ ማለት ነው እና በኖርማል ሁኔታ የሚንቀሳቀሱ በጣም በርካታ ነገር ሰርተናል። በመሆኑም በቀሪ ወራት መፈጸም ያለባቸውን ተግባራት በመለየት በአመቱ ለማሳካት የተያዙ ትልሞችን በተሟላ መንገድ ለመፈጸም ሁሉም አካላት በትኩረት ሊሰሩ እንደሚገባ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አሳስበዋል። ያመጣነውን ነገር ወይም ደግሞ የዓለማዊ ሁኔታውንም የአካባቢያችንን ሁኔታም በደንብ ያልተረዳ ችግር ብቻ የሚያወራ አስተሳሰብ አለ። ሶስተኛው እና ይሄ አመራር መያዝ ያለበት የሰራናቸውን ስራዎች በአግባቡ መለካት፣ በአግባቡ ሴሌብሬት ማድረግ፣ በአግባቡ ኮሙኒኬት ማድረግ፣ በአግባቡ ለሌላው ማስረዳት። ነገር ግን ደግሞ የሚቀሩን ስራዎች ላይ ደግሞ ከዚህ በፊት ከነበርንበት ድህነት ኋላ ቀርነት አኳያ አሁንም መሮጥ አለብን የሚል በጊዜ የለንም መንፈስ የሚሰራ አመራር መሆን አለበት። መካከለኛውን መንገድ መምረጥ ያስፈልጋል ማለት ነው። ሁሉንም ነገር በችግርና በዜሮ ማባዛት ይሄ የሌሎች አካላት ተልዕኮ ነው። እዚያ ውስጥ ገብቶ ሶሻል ሚዲያ ውስጥ ውሎ ሰራተኛውን በሚገባ የማይመዝን የማይከታተል የማይሰራ በጥቂት ሰራተኞች በጥቂት ኃላፊዎች በጥቂት ታታሪዎች ብቻ ተቋማችን እየተንቀሳቀሰ ያሉ አካባቢዎች አሉ። እነዚህን መፈተሽና ማስተካከል ያስፈልጋል። ስለዚህ ውይይቱን ስናይ ሪፖርቱ ሲቀርብ ስናይ ምናልባት በብዙ ጉዳዮች ላይ ከአሰብነው በላይ የፈጸምንባቸው አሉ፣ ያሰብነውን ያሳካንባቸው አሉ፣ ትኩረት ደግሞ የሚፈልጉ አካባቢዎች አሉ።